ኃይለሥላሴ አልደገፈም እንዴ? መንግስቱ አልደገፈም እንዴ? መለስ አልደገፈም እንዴ? ተራሪ ነው እየሄዱ ያሉት። አሁን የሞቱት ወይም የገደለቻቸው አያቶላ በጣም ትልቁ የማስ ዲስትራክሽን ኑክሌር እንዳይሰራ እንቅፋት ሆኖ የነበሩ ሰውዬ ናቸው። ይገርምሻል፣ ኢራን ውስጥ ትክክል አይደለም ሐራም ነው ብሎ ያምናሉ። ሉክ አት ዲስ ገስዋት አሜሪካና እስራኤል ማንን ገደሉ? ይሄ ሰውዬ ዩ ዊል ሲ ማርክ ማይ ወርድ ፍሪዬ። ይሄ ፕሬዲክሽን አይደለም፣ ሪያሊቲን ነው እየተናገርኩ ያለሁት። ኢራን ከእንግዲህ በአጭር ጊዜ የኒኩሌር ባለቤት እንደምትሆን እንዳትጠራጠሪ። እኔ ኢራናዊ ብሆን እሱን ነው የማደርገው። ምክንያቱም ኒኩሌር ካለሽ እንደ ኖርዝ ኮሪያ በማዶ ያስፈራሩሻል እንጂ ምንም አያደርጉሽም። ኒኩሌር ከታጠቅሽ እንደ ፓኪስታን በማዶ ይሰድቡሻል እንጂ ምንም አያደርጉሽም። ኢራኖች የኒኩሌር ባለቤት ይሆናሉ። ስለዚህ ዞሮ ዞሮ አያቶላሆቹም ጭምር ጸረ እስራኤል አይደሉም። ጸረ እስራኤል ሳይሆኑ የፍልስጤም ጥያቄ መመለስ አለበት ብለው ያምናሉ። ሉካትስ ይሄ እኛ ምናምናለን፣ እኔ ማምናለሁኝ። እስራኤል መኖር አለባት እንደምብል ሁሉ ፍልስጤሞችም መኖር አለባቸው። ፋስቶ ፎርዋርድ። አሁን ወደ ጦርነቱ እንምጣ። ቅድም ከጸደይ በፊት ይናገር የነበረ ሰውዬ ትራምፕ መስሎ ተሰማኝና ምንድን ነው እያለ የነበረው? ኢራንን አጥፍተው ሌላ ስርዓት ይመሰርታሉ። የምን ቅዠት ነው ይሄ? ሚድል ኢስት ይቀየራል። ትክክል ይቀየራል ማለት ግን የኢራን ሱፔሪዮሪቲ ጎልቶ ይወጣል። ባይ ዘ ዌይ አረብ ኤምሬት ውስጥ ጋልፍ ስቴቶች በሙሉ ማለት ነው፣ ኩዌትም ባህሬንማ 70% ሺአ ነው። ኦኬ ይገለበጣል ገና። እነዚህ የጋልፍ ስቴቶች 6 ወይም 7 ሀገራት በአሜሪካ የሚጠበቅ ነገስት ያላቸው፣ ከህዝባቸው በላይ ተጨማልቀው የሚኖሩ፣ በዓለም ሙሉ መዓት ነገር ያላቸው፣ ህዝቡ ሌላ እነሱ ሌላ ሆኖ የሚኖሩ የርስት ስልጣን ነው ያለ 40 ሺህ ልዑላን አሉት። የሳውዲ አረቢያ መንግስት የሱዓድ ቤተሰብ፣ ሱዓድ የሚባለው መጀመሪያ ሳውዲ ተብሎ የተሰየው መጀመሪያ ሳውዲን የመሰረተው በምዕራባውያን ድጋፍ አሜሪካ 1 በርሜል $1 በምትገዛበት ዘመን፣ አሁንም እንደዛ ነው የምትገዛው። ባይደው በእነሱ ጠባቂነት የኖረው አሰላለፍ ያልቅለታል። በእነዚህ ሀገራት የሚኖሩ ዜጎች ጭምር ሱኒዎች ጭምር እስራኤል ስትመታ፣ አሜሪካ ስትመታ ያጨበጭባሉ። ይገርምሻል። ታቸው በመሐመድና በአሊ በሚል ካልሆነ በስተቀር፣ ምክንያቱም አሊ የመሐመድ አጋዥ ነበረ፣ ሰው ዋናው ሞተሩ እሱ ነበረ ብለው ስለሚያምኑ ምንም ግን ልዩነት የለውም ሌላ። ሉካቴስ ስለዚህ ድጋፉ እነሱ ጋር ነው ያለው። ስለዚህ የሚድል ኢስት አስተላለፍ ሊቀየር ይችላል እንጂ ኢራንን በማጥፋት ሌላ የአሜሪካና የእስራኤል ፓፔት ይፈጠራል ብሎ መገመት በጣም ጅልነት ነው። አሜሪካ በሞሞቻዋ ዘመን ላይ ነው ያለችው። ኢምፓየር ዝም ብሎ አይኖርም። ያለቀ ኦፍኮርስ ፋስተስት ዳይንግ ኢምፓየር ነው የአሜሪካ። ዶናልድ ትራምፕ መጥቶ አፋጥኖታል። ቻይና ይረከባል። አሁን ቻይና ብቻ አይደለም፣ ኢራን ሌላ ሱፐር ፓወር እየተፈጠረ ነው ሚድል ኢስት፣ ተወደደም ተጠላም። ምክንያቱም ጉልበት ነው ሁሉንም የሚያሸንፈው። ነተንያሁ ባለፈው ሳምንት ሲናገር ከሰማችሁት ኢየሱስ ክርስቶስ ሰላም ስላለ ማንካሃን የሚሉት የሞንጎሊያው ወራሪ ዓለምን በሙሉ ወሮ የነበረው በ12ኛ ክፍለ ዘመን ይመስለኛል። በሱ ፊት ትርጉም የለውም ኢየሱስ ክርስቶስ ነው ያለው። በሰላም የሚባል ነገር ጋንጊስ ካን ነው ያለው አይደለ? እሱ በሱ ፊት ኢየሱስ ክርስቶስ ኢምንት ነው አለ። ሉካቴስ እኛም በኃይላችን ብቻንን የምናሸንፈው በኃይል እንጂ በጸሎት የሚሸነፍ ነገር የለም ነው ያለው። ዞሮ ዞሮ ያ አይሆንም። በኃይል ከሆነ ኢራንም ኃይል ይዛለች አይደል እንዴ? እስራኤል ላይ ነክሳ ይዛ እያዘነበች ነው። እስራኤልም will never be the same trust ነተንያሁም ይሄዳል። ትራምፕማ 2 ዓመትም አይቆይም። ከዛ በኋላ ምን ልትሆን ነው እስራኤል? አሜሪካ ውስጥ እየመጣ ያለው ሰንቲመንት ጸረ እስራኤል ነው። ለእስራኤል ሲባል ለምን እንሞታለን እያለ ነው። ዋጋ እየከፈለ ነው። ዓለም የተተራመሰው ለእስራኤል ሲባል ነው። ለአንዲት እምንት የማታክል 10 ሚሊዮን ህዝብ ያላት ሀገር ካኒ ኢማጂን 8 ቢሊዮን ህዝብ ሆስቴጅ ይዛለች። ኢራኖች ተከላከሉ እንጂ ያደረጉት ነገር የለም። መከላከላቸው ይቀጥላል ብቻ ሳይሆን ኑክሌር ይሰራሉ። ኢራን ማነች እስራኤል ሲያቀብጣት ኢራንን ልትደበድብ ትችላለች በኑክሌር ትረስት። 10 ሚሊዮን ሰው ልትገድል ትችላለች። 10 ሚሊዮን እስራኤላዊ ግን ያበቃለታል። አበቃ። ይሄ ነው ሊሆን የሚችለው። ካልሆነ ግን ትራምፕ ወደ ኋላ ይመለሳል። ምንም ጥያቄ የለውም። አሜሪካ ቆስላለች። ምንም ትርጉም የላትም። አታሸንፍም። ኢራኖች ኦፍኮርስ ኢንፍራስትራክቸር ይጠፋል፣ ጭንቅላታቸው ግን አይጠፋም። ተጋሩ ተጨፍጭፈን ጭንቅላታችን አልጠፋም። እንደዛ እንደማለት ነው የኢራንም ጥያቄ። ስለዚህ ጠንክረው ይወጣሉ። ዓለም አሰላለፏ ይቀየራል። ባይፖላር ማነው ማልታ
ፖላር መንግስታት ይችላል። በጣም አሪፍ ትንታኔ። ይሄን ነገር ስትተነትኑ ፐርሰናል አታድርጉት። ዶም ፐርሰናላይዝ አንደኛ ፖለቲካን ፐርሰናል ካረግነው ዊገና ሚስ እንትኑን እንረሳዋለን። እና አሁን ያ ሚኪ መስማማበት አንዳንድ ነገር በተለይ ከሪቮሉሽነሪው ጋር እስማማለሁ። አሜሪካ ታፕ አድርጎ አሪፍ ኮንቨርሴሽን ነው ጋይስ። ሁሉም ጸረ አሜሪካ አይደሉም። ፍሪዬ አልነበሩ ተገደው ነው ወደዛ እየገባቸው ማባበል ነበር። አሁን ታስታውሻለሽ? አሁን ጦርነቱ ሲጀመር አያቶላው ሲገደል እንዳለ በሙሉ የኑክሌር ፋሲሊቲው ወይም ዩራኒየሙ በሙሉ እናስረክባለን ብለው እያሉ እኮ ነው የተገደሉት። ልክ የኢራን አይነት ማነው ኢራቅን የደበደቡት በእንደዛ ነው። ሳዳም ሁሴን ቂጡ ሳይቀር አሳየ። ቤተ መንግስት አስገባቸው። የለኝም ሲል የሌለው መሆኑ ሲያውቁ ገደሉት። ጋዳፊ እንደዛ ነው ያደረገው። ኦባማ ተጭኖ አሜሪካ ከደረሰ በኋላ ዩራኒየሙ ጋዳፊ አሳይሽ፣ ገደሉት፣ ጨፈጨፉት፣ አዋረዱት። ኢራንን በተነዋል። ማነው ሊቢያን በተነዋል። the same token is happening in ኢራን። እየፈለጉ ያሉት ኑክሌር ማቆም አይደለም። they do not care። እየፈለጉ ያሉት ኢራንን ማጥፋት፣ ሚድል ኢስትን ራንዳውን በማድረግ የነሱ ፓፔት እና ባሪያ እንዲሆን ማድረግ፣ የምዕራባውያን ስልጣኔ እንዲቀጥል፣ ሀብት እንዲቀጥል። በማን ሀብት ነው የሚኖሩት? በአፍሪካ ሀብት አይደለ እንዴ? በሚድል ኢስት ሀብት አይደለ እንዴ? አሜሪካ እኮ ሱፐር ፓወር የሆነችው በሚድል ኢስት ኦይል ነው። ኦይሉ ከተመታ ሶርሱ ካለቀ አሜሪካ ትወድቃለች። መውደቂያዋ ደግሞ እያያችሁት እየተንገዳገደች። ብዙ ሰው አይገባውም። አሜሪካ የራሷ ሀብት የላትም፣ የራሷ ስልጣኔ የላትም። ስልጣኔዋና ሀብቷ በመቀማት ላይ ነው የሚመሰረተው። ልክ እንደ ቬንዙዌላ የኢራንን ኦይል ጭነን እናመጣለን እያለ ነው ትራምፕ። ካን የማችን ያ አሁን አይሆንም። ምክንያቱም ሱፐር ፓወሮች እዚህም ብዛም ተፈጥረዋል። ቻይና ከኢራን በስተጀርባ ነች። ሁሉንም ነገር ታቀርባለች። ለኢራን ብላ አይደለም ለራሷ ጭምር። ምክንያቱም ቀጥለው ቻይናን ቀጥለው ራሻን እያሉ ነው የሚያጠፉት። ራሻ ከኢራን በስተጀርባ ነች። እስራኤል እንድትጠፋ ሁሉ ትሰራለች። ኢራንን ካጠፏት እስራኤልን ትጠፋለች። ምንም ጥያቄ የለውም። ይሄ የተያያዘ ታይም ቦምብ ስለሆነ ለራሳቸው አባባል የኦሪት አባባል አይኑ በአይን ነው እየሆነ ያለው። የኢራን ግሪድ ሲመታ ኢራን የእስራኤል ግሪድ ነው እየመታች ያለችው። የኑክሌር ፋሲሊቲ ሲመታ ዲሞና የሚባል ዲሞና መሰለኝ አይ ቲንክ የእስራኤል ነው የተመታው። እንዲያውም እስራኤል ነች አደጋ ላይ። ኑክሌሯ ሰርሳሪ ተመትቶ ብትመታ ራሷ በራሷ አጠፋለች። ካን ኢማጂን ባይ ዘ ወይ ኑክሌር ለሌሎች ሀገሮች አይደለም ስጋት፣ ለሀገሮቹ ኑክሌር ኦን ለሚያደርጉት ሀገሮች ጭምር ነው አደገኛው ባይ ዘ ወይ። ስለዚህ ያ ነው እየሆነ ያለው። ያ እንዳይሆን ያቆሙታል። ኦፍ ኮርስ ኢራን ትቆስላለች፣ ኢንፍራስትራክቸር ይጠፋል። ልክ እንደ ሴሪያም እንደ ሌላ እቃቸው ሊጠፋ ይችላል። መንግስት ይፈርሳል ብላችሁ ግን እንዳታስቡ። ኢራን ውስጥ ምንም ተደርጎ አልተሳካም። ለሺህ ዓመታት ዘልቋል። ስለዚህ ያንን እንደገና አጠንክሯት ልትወጣ ትችላለች እንጂ አትጠፋም። ይህ ጦርነት ለዓለምን ኦርደር ሊቀይር ነው እንጂ የመጣው ዓለም አያጠፋም። እስራኤል የምትፈልገው አሁን ከመጽሐፍ ቅዱስም ጋር እያያዘች ምን ዓለም መጥፋት አለበት እስከ ማለት ደርሰዋል። የአሜሪካ ማጋዎች እንደዛ ነው እያሉ ነው ያሉት። መሞት ያለባቸው እነዚህ ሞት የሚመኙ እንጂ ዓለም መጥፋት የለበትም። ስህተት ነው። የእብዶች አካሄድ ነው እየተሄደ ያለው። ጦርነቱ አንፌር ነው። አሜሪካኖች እየተቃወሙት፣ እኛ እዛ ኢስት አፍሪካ ውስጥ ማችን በጣም ነው የሚያሳዝነው። አሳዛኝ በጣም ታንኪዩ ፍሬ ስዌር ሚኪ ካስደሰታችሁ 15,000 ያስገቡት። እንግዲህ የአያናን ሮል ሊያዝ ምን ላድርግ? ታፕታፕ አድርጉ ጎበዝ ሚኪ። እሺ ፍሬ ጨርሻ ቀጥ ነው ማ ጸዲን አስደሰት። ቤተሰብ እንዴት አላችሁ? ሁላችሁንም ሰላም ብያለሁ። ሚኪ ወዳጆች 15,000 ያስገቡ። ታንኪዩ ታፕታፕ አድርጉ ሚኪ ወዳጆች። ሻቢያ እንትን አድርጎ ሻቢያዎች በጣም ነው የሚመቻቸው። ቀጥል ኡማር ቀጥል። ሰላም ብያለሁ ሚኪ። ህወሓት እንኳን ኒውትራል ናቸው በእንደዛ አይነት ጋር ባይዘው ተንኮለኛ ደሸሽ ሻቢያ እና ህወሓቶች በጣም ብልጥ ናቸው። ዜሮዝ ድራም አብይ ብቻ ነው ያታለላቸው። ዜሮዝ ነው ጌም እንደዛ አይነት ነገር ላይ ከኋላው ነው የሚቀጥሉ። በሚኪ አነጋገር ግን ሳያውቆ በቃ አሜሪካም እስራኤልም የተሸነፉ መሰለኝ። እኔ ጭራሽ በቃ ነገር ሁሉ ያለቀ ነው የሚመስል። አይ ሆፕ ኢትስ ኖት ደግሞም አይደለም
ሆነስትሊ ለመናገር ስቴት ላይ ያለው ተካልኝ ዋጋ ትከፍያለሽ እያለኝ ነው እንዴ? በኋላ አናግሪልኝ ኦማር። ያው በቃ ትከፍያለሽ፣ ምንም አማራጭ የለሽም። ከፍለሽ ማነሱ ከፍለው አንደኛ ችግር የለም። የክርስቲያን ሻሂድ ምንድን ነው? ማርታየር ምንድን ነው? ድርድር አድርጊያ ታዲያ አንቺም ተደራደር። አረሰም ማለው አልሰማም። ተራው የኔ ነው። ፕሊዝ ታንኪዩ። እኔ እኮ ምዕራብ ሀገር እየኖራችሁ እንደዚህ አይነት ጥላቻ ለእስራኤል እና ለአሜሪካ። ባይ ዘ ወይ ኢራን እየተዋጋች ያለችው ይሄን አስተሳሰብ ነው። ጸድዬ ኦኬ፣ ጨርሱና መለሳለሁ። ያውራ ጸዲ ተው፣ አሰምቷቸዋል። ቀጥል ኦማር። በጣም ብዙ ሻዕቢያ እያየን ነው። እሱ አልከሰርና ኢሳያስ አፈወርቅ አልከሰርም አካባቢያችን ላይ ዚስ ኢዝ ባይ ዘ ዌይ የኢሳያስ አፈወርቅ 101 አስተሳሰብ ደሞስ ኦማር ሆኖ ነው የእስራኤል ደጋፊ የሆነው። ግን በጣም ያሳዝናል። አሁን የተናገርከው ነገር ምናምን ሻዕቢያዎች 100% ነው እልል ነው የሚለው። በጣም የሚገርም ኢግኖራንስ ነው። ሚኪ ካንተ አልጠበቅኩም ነበር። ኦማር የሚባል ክርስቲያን የሌለ ይመስላል። እኔ እንኳን ሙስሊም ነኝ፣ ግን ከእስልምና ጋር ወይ ከክርስትና ጋር ምን አገናኘው? እንደዚህ አይነት ቢገተሪ ነው ጣጣ ያመጣበት። ኢትስ ሶ አሜዚንግ። ለእኔ ይገርመኛል። አብይ አህመድ አሊ ተብሎ ክርስቲያን አለ እና መሳሳት የለብንም ሚኪዬ፣ አደራህን። ኦማር ተብሎም ክርስቲያን አለ፣ ሙስሊምም አለ፣ ጁም አለ። እንደዚህ አይነት እስራኤል እያጠፋች ያለችው ሙስሊሞች ነው። ባይ ዘ ወይ አሜሪካም እየጠላ ያለው ሙስሊሞች ነው። ይሄንን ማወቅ ወደ 1 ሚሊዮን የሚሆኑ ሙስሊሞች እስራኤል ውስጥ አሉ። ተው፣ የባርነት ኑሮ ነው የሚኖሩት። አሁን እኮ እንዳይጸልዩ ተደርጓል። በዚህ የታሪክ ችግር አለበት። ይሁን መስጊድ እኮ ተከልክለዋል። አሁን በረመዳን እንዳይጸልዩ ምንድን ነው የሚያውቃለው ባይነት ነው። ኧረ በጣም የሆነ እንትን ነው። አሁን አንተ የት ታውቀኛለህ? እና ነው አንተ የመለስ ምን ማወቅ ያስፈልጋል? ጭንቅላት ራሱ በቂ ነው። አፈ ሲከፈት ማወቅ የታውቀኝ ነው። አንተ የመለስ ዜናዊ አጃቢ የነበርክ ሰውዬ መጠቅ አንተ አፍ ሲከፈት ጭንቅላት ይታያል። ተሸክመ መለስ ዜናዊን ስትቀብር የእስራኤል ባሪያ የሆን ከአንተ ኢትዮጵያዊ መሆንም አትችልም። የገባው ዝም በል። ማን ያስወጣው እንዴ? ምን አገባችሁ ነው ያስወጣችሁት እንዴ? እኔ እንደዛ አይነት ነገር አውቁ ነው ፌር አንደኛ ዚስ ዋሪስ ና ነቲንግ ትዱ ከክርስቲያን እና ከሙስሊም ጋር አንዴ ኡማር እንዴ ነቲንግ ትዱ ዚስ ዋሪስ ና ነቲንግ ትዱ ከክርስቲያን እና ከሙስሊም ጋር አንዴ ኡማር። አንደኛ ስንት ዓመት ሲጣሉ የነበሩበት በኒክለር እና በስንት ነገር አለ። እረፉ እንዴ! የማይመስል ነገር አታውሩ። የትኛው የሙስሊም ጠበቃ ሆናችሁ ነው ደግሞ ኢትዮጵያኖች? ከእናንተ በላይ ሙስሊም ይንቃሉ ኢትዮጵያኖች። ቢገት ነው። አንድ ጊዜ ኡማር ፕሊስ፣ አንድ ጊዜ ኡማር፣ እንደው ክርስቲያን ኢትዮጵያኖች ማለት ነው ለሙስሊም አስባችሁ ወይ አብረን እኮ ነው የኖርነው። ተው እንጂ ሙስሊሞቹ አያውቁም እናንተን ሀሳብ። ጠበቃ ሆናችሁ ከነ እስራኤል በላይ እስራኤል እና እነሱ የሚጣሉት በኢኮኖሚ እና በኢንተረስት ነው። እናንተ በማይመለከታችሁ አይደል የምጣሏቸው? ሙስሊም እና ክርስቲያን ትግራይ ውስጥ ነው የጀመረው። ፍሬ ተሳስተሽ አውጪው ይሄ ሰውዬ። አይ በቃ ተከባብራችሁ አውሩ። አንደኛ አረፉ በሃይማኖት ስርዓት አስይዤው ፖለቲካው ላይ ያወራ ሰምቼዋለሁ። ቁጭ ብለህ ስማ። እኔን አንተን አላነሳሁም። ወደ ተራ ወደ ከዚህ ጠፋ ማነህ አንተ? ጀመረ ወደ ስደተኛ የመለስ ዜናዊ አጃቢ ነበር። ቃል አንተ ከብት አብይ አህመድም አጃቢ ነበረ። የከብትነት የመለስ አጃቢ ከሆነ እድለኛ ነው ማለት ነው። አንቺ አያገባሽም። አንቺ ዝም ብለሽ ያለሽ መለስ አጃቢ ማለት ስድብ አይደለም። ከብት ነው። ኡማር ማይምሽ አንቺ ትግሬ ሲነሳ ብቻ ኖሬ የምትዩ አማሮች ሲጎዱ አንድ ነገር ተናግረሽ አታውቂም። ማን ነው አንቺ? ማን ነው አማራ ያረጋህ አንተ? ይኸውልሽ ፍርዬ አየሽው አይደል? አንደኛ ቆይ ሰምታችኋል። አንዴ ኡማር ፕሊስ፣ አንድ ጊዜ ኡማር ሰምቷችኋል አይደለ? ተራቱን ጠብቆ ነው ያወራው። እንዴ ተራውን ጠብቆ ያወራበት እንጂ ነውር እኮ ነው። ህግ ይዞ ያወራ። እኔ ሀሳብ ላይ ነው ያወራሁት። ሌላ መለስ አጃቢ ለምን ይሏል? ምንድን ነው የመለስ አጃቢ ያስፈሉ ኡማር የፈለገው አበንዲያዝ ነበር። ራሱ ሚት አድርጊያቸው ተራ ነው። ተራው የኔ ነው። ሚውተር
ወደ ቶፒኮች ሚረባም ማይረባም ነገር ብናገር የኔ አስተያየት ነው። ቁጭ ብለህ አንተን እንደሰማው ትሰማለህ። ፐርሰናል አትሄድ። አብይ አህመድ ወታደር ነበረ። ወታደር ሆኖ ነው ወደ ስልጣን የመጣው። አብይ አህመድ የፈለገው ይሁን፣ አንተ ግን ጠመንጃ እና ስድብ ነው ይሄ። ከብት መንግስቱ ኃይለማርያም ወታደር ነበረ። አንተ መሀይም ሚኪ ዝም በለው በቃ፣ ዝም ብለህ ታዝብ አዳምጥ። በቃ ስርዓት አዚሁና ሀሳብ ሚዩት ያርጋ ተራይ ነው እንዴ? ቆይ ሚኪ ጋር በቃ ስለ ሚኪ ተው ማር፣ ስለ ቶፒክ ሚዩት ያርግና ወደ ፖይንት አድርጓል። ባይ ዘ ዌይ ቢገትሪ ነው። ቢገትሪ ማለት ሲምፕል የራስን ሀሳብ ኢምፒዩት አድርጎ እንደ እውነት ቆጥሮ እስራኤልና አሜሪካንን ጨቋኝ የዓለም ሁሉ ችግር ፈጣሪዎች አድርጎ መውሰድ፣ ሌላውን ግን አንደርዶግ ስለሆነ ብቻ አቅም ስለሌለው ብቻ ጀግና አድርጎ መውሰድ ኢትስ ኮልድ ቢግትሪ። እኔ በእስራኤልና በኢራን መካከል እኒ ቢባል ምንም ልዩነት አላይም። እስራኤል ቴዎክራሲ ነው፣ የሃይማኖት መንግስት ነው፣ የእጁ መንግስት ነው። ኢራንም ቴዎክራሲ ነው፣ ኢስላሚክ ስቴት ነው። ምንም ልዩነት የላቸው ሁለቱም ደግሞ ስቲል ዴሞክራቲክ ናቸው ከሌሉ አስኮምፔር ቱ ዛዘርስ። እስራኤል በምርጫ የሚኖር ሀገር ነው። እስራኤል ውስጥ 1 ሚሊዮን ሙስሊሞች ዊዝ ሬስፔክት ይኖራሉ፣ ተከብረው መብታቸው ተከብሮ። ኢራን ውስጥ ኮንሲደረብል የሆኑ ጅዎች ተከብረው ይኖራሉ። ሳውዲ አረቢያ ውስጥ ያን ያክል መብት የሌላቸው ሙስሊሞች አሉ። እስራኤል ውስጥ ያሉት ያክል በቴክኖሎጂ ከታየ እስራኤል ጊቭ ኤንድ ቴክ 10 ሚሊዮን ህዝብ ነው። ከ1/3 በላይ ኖቤል ተሸላሚዎች ግን እስራኤሎች ናቸው። ከ7 or 8 ቢሊዮን ህዝብ መካከል እያንዳንድ ስትታመም ሂደህ የምትታከምበት ሐኪም ቤት ቴክኖሎጂው እስራኤል ነው የፈጠረው። እያንዳንድ አሁን የምትጠቀምበትን ሞባይል አይቻልም እንጂ አይቻልም። እነዚህ ነገር መታየት ያለባቸው ከኛ ጥቅም ነው። ጭንቅላት ያለው ሰው ካለ ማየት ያለበት ከኛ ሀገራችን ጥቅም አንጻር ነው። የትኛውን ብንደግፍ ያዋጣል ነው። ናይፍ ኤጅ ዲሲሽን ቢላዋ ላይ ቁጭ ብሎ ቆሞ እንደሚወሰን አይነት ስል ቢላዋ ላይ ቆሞ እንደሚወሰን አይነት ውሳኔ ነው የቱ ይሻላል ቢለው። ግን ስቲል የትኛውም አርጊመንት እንኳን በትክክሉ ቢካሄድ አይ ለኢትዮጵያ ይሄ ነው የሚጠቅመው፣ ከዚህ አንጻር ወደዚህ ብንሆን ይቻላል፣ ወደዛ ብንሆን ይቻላል የሚለውን አርጊመንት ለመስማት እንትን ይላል። ግን ዝም ብሎ ዊዝ ቢግትሪ በቃ ኢራን እንደዚህ ነው እያጠፋል ይነሳል፣ እየተደበደበ አልቆለት አንድ መንግስት እንኳን መሪ ማይታወቅበት ትራምፕ ዊዝ ኦል ዛት አሮገንስ ከማን ጋር እንደምደራደር ጠፋኝ መንግስት የላቸውም እያለ በሚያሾፍበት ነገር ልክ ትልቅ ሀገር አድርጋችሁ ይነሳል፣ ምን ይላል፣ ይቀይራል። ከየት ነው የምታመጡት? አብዲ ነው ዛት ምንድን ነው እንትናችሁ? የእናንተን ዊሽ ነው እንደምታወሩት? ፍላጎታችሁ ያሱ ሊሆን ይችላል። እስራኤል መሬት ላይ ያለ መንግስት ነው፣ ይኖራል፣ ወደድንም ጠላንም። የኢራንን የትልቁ ስህተት ነው ብዬ ማስበው በአይናችን ምናየውን ዓለምን የሚያንቀጠቅጥን ኮሚኒቲ ሁድ ኔሽን ሁድ የለም አላውቀውም። ሪኮግኒሽን አለ መጀመሪያ ሪኮግኒሽን የሰጠውን አላውቀውም ማለቱ ነው። ያ በራሱ እኮ ለጦርነት እኮ በቂ ምክንያት ነው ለእስራኤል። አጠፋለሁ ሲለው አይሄድ አህመዲነጃድን እኔ ዩናይትድ ኔሽን ላይ ቀርቦ እስራኤል የምትባለን አኒሌት አደርጋለሁ ብሎ ሲናገር እኔ ራሴ በጆሮዬ ባይኔ አይቼዋለሁ፣ በጆሮዬ ሰምቼዋለሁ። እስራኤል ምን እንዲያደርግ ነበር የምትጠብቁት? እስራኤል የሚባል ኔሽን እስካለ ድረስ ኒውክሊየር ፓወር ሊሆን አይችልም ኢራን። ዛት የታየው ይሄ ነው። ትዝ ይላችሁ እንደሆነ ኔታንያሁ ዩናይትድ ኔሽን ጋር ሄዱ የሆነ ቦምብ እየሳለ እዚህ ጋር ነው ዘሬድ ላይን እዚህ ጋር ነው እዚህ ከመድረሶች መመታት አለበት ሲል ደጋግሞ ከአንዴም 2 ጊዜ አይ ቲንክ ይሄ 8 ዓመት አካባቢ ነው። ያንን ቆጥረው ነው የመቱት የደበደቡት። ኢራን በፍጹም ተወደደ ኢትስ ኖት ኤ ቲንግ አባውት ጀስቲስ፣ የፍትህ ጉዳይ አይደለም። ይሄ የኔሽን ኢንተረስት። ኢራን በምንም አይነት አሜሪካና እስራኤል ባሉበት ሁኔታ ኒውክሊየር ፓወር ሊሆን አይችልም። ኢንፋክት እነሱ ራሳቸው ፍራስትሬት አድርገው የኒውክሊየር ፕሮጀክታቸውን ትተውት ነበር ከኢስላሚክ እንትኑም ጋር አያይዘው ህዝብ ጨራሽ ማስ እንትን የሆነ ማስ አኒሌት የሚያደርግ እንትን
በእስልምና አይፈቀድም ብሎ አያቶላ ራሱ ተናግሮ አቁመነዋል ነው የሚሉት። እውነት ይሁን ውሸት ፖለቲካውን አላውቅም። ለመስማማት እስከ መጨረሻ ድረስ ሲስማሙ የነበሩት ኢራንና አሜሪካ አይደሉም፣ ትራምፕና ናታንያሁ አይደሉም። ማነው እስራኤልና አሜሪካ አይደሉም፣ ትራምፕና ናታንያሁ አልነበሩ። ለመስማማት መከራውን ደስፐሬትሊ መከራውን ሲያይ የነበረው የኢራን መንግስት ነው። ኢንፋክት የተመቱት ራሱ ለመስማማት እየተነጋገሩ ባሉበት ሁኔታ አያቶላው ራሱ የተገደሉ አሜሪካኖቹ ለማምታት ነው የፈሩ። ዛር ፖሊስ አንደርስታንድ፣ ግን ለምን እንደዛ እንደሚሆኑ ይገባኛል። ሴ ናሽናል ኢንትረስት አሜሪካ ትወድቃለች ትላላችሁ። እኔ አሜሪካ ትኖራላችሁ ብዙዎቻችሁ፣ ግን አሜሪካን የምታውቁት አይመስለኝም። የአሜሪካ ትልልቆቹ ሶስቱ ብላክ ዋተርስ ስቲል ሶስቱ ትልልቆቹ ካምፓኒዎች የኢራንን ቶታል ጂዲፒ ይበልጡታል። ሶስቱ፣ ሌላውን አይደለም ማወራው። እስቲ ዳታ ግቡና አሜሪካ ምን ላይ እንዳለ ሌሎች ሀገሮች ምን ላይ እንዳሉ ተመልከቱት። አሜሪካንና ቻይናን አወዳዱ፣ ምንና ምን ላይ እንዳሉ። ቻይና ኢዝ አፕካሚንግ ኦፌስ፣ ግን ምንና ምን ላይ እንዳሉ ዳታውን ግቡና ተመልከቱት። አሜሪካ ነገ ትወድቃለች ስትሉ ምን ያክል ኢግኖራንት መሆናችሁን ያሳየኛል። ኤምፓየር ዝም ብሎ እንዳለ አይወድቅም። ቶቶም ራሱ ቱሲሲዲስ የሚባላል የቻይና ዛሬ 2 ምናምን አካባቢ የነበረ ነው። የእሱን ነው ፎርሙላ የሚጠቀሙት። ኢቨን ሃርቫርድ አሁን ቱሲሲዲስ ብላቸው ብትገቡ ይነግራቸዋል ፎርሙላዋል። ኮምፒቲንግ ሰከንድ ኮምፒቲንግ ኤምፓየር መምጣት አለበት ፈርስት ኤምፓየር ፎል እንዲያደርግ። እንደ ሮማን ኤምፓየር ጊዜ ዝም ብሎ የጀርመን ስላቭ ተነስቶ የሚጥለው ነገር አይደለም። በቴክኖሎጂ የዳበረ በእውቀት የዳበረ ኢምፓየር ነው ይሄ። ዝም ብሎ በሚሊተሪ ፓወር ብቻ ያለ አይደለም። ስንቶቻችሁ ናቸው ለመሆኑ ቻይና ሀገር ሄዳችሁ ለመኖር የምትፈልጉት? ዛሬ ቻይና አድጓል። ስንቶቻችሁ እዛ ለምን እዛ ትሄዱ? ለምን አሜሪካ ትሄዳላችሁ? ውጥ እያተባልክ መከራን እያልክ ለምንህ መኖሪያ ፈቃድ ዜግነት ለምን የምታገኝበት ሀገር እኮ ዌስት ነው። ዊች ፍሮም ዌስት ኢቨን ፍሮም ዌስት ዘ ቤስት ኢዝ አሜሪካ። ዋይ ዛት? ፓወሩ ስላለው እኮ ነው፣ ሌላ ነገር አይደለም። ከአሜሪካ ጋር የምትጣሉት ነገር እኔ አይገባኝም። በተለይ እንዳበሻ እንደ ኢትዮጵያ የህግደፍ እንትን ነው። ህግደፍ ታውቀዋለህ? ሻዕቢያ ኢንፍሉዌንስ ፖልራል ናርግ ቤስት አናሊሲስ ሚኪ ታረጋለሽ። ግን ኦማርዬ የህግደፍ እንትን ኢንፍሉዌንስ ሚኪ ለመጀመሪያ ጊዜ እኔ ሳይሽ እንደውም ሊብራል ትመስያለሽ እንጂ ለእኔ ኮሚኒስት ነሽ አንቺ የምትደግፍ ቤቱ እንዲወስን ነው እኮ ስትጨርስ ሚኪ ነው የኦማር ሚል ለየት ያለ ሀሳብ። እኔ ከኔ በላይ ሊበራል ይገኛል። ኦማር ስነ ስርዓት ለምን አይኖርም? በማየት ሁልጊዜ የሚደግፋትን ሀሳብ ሳይድ ማየት አትፈልግም። በተረዳዋል እኔ አባባሌ እኔ ባልደግፍም ጸዲን እወዳታለሁ፣ ሚኪን እወደዋለሁ። አንተን የምፈልገውን ሀሳብ እሰማለሁ። የቤቱንም ስሜት ለማወቅ ነው እኮ አዳማጮቻችን ማንን እንደመረጡ ለማወቅ ነው። ስትጨርስ ለምን ታቋርጫለች ታዲያ? ልጨርስ ሀሳቤን፣ ሌሎች የሚናገሩና ቮት እናድርግ። ምንም ችግር የለም። ልጨርስ። ማይ ፖይንት ዝኔ እኔ አንድ ጥያቄ ብቻ ነው። በተለይ እዚህ ሀበሻን ኮሚኒቲ የኢትዮጵያንም ኤርትራንም ጨምሮ አንድ ላይ ምንድን ነው ከአሜሪካ ጋር ያላችሁ ጠብ? Why you go against the American values? እኔ አይገባኝም። የምትሄዱት መከራ የምታዩት እዛ ለመኖር ስንት